እንኳን ለታላቁ ለአብይ ጾም በሰላም አደረሳችሁ አደረሰን። የአብይ ጾም የመጀመሪያ ሳምንት ዘወረደ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአብይ ጾም የመጀመሪያ ሳምንት ዘወረደ ትርጉሙ ከሰማያት ሰማያት የወረደ ማለት ነው። ከሰማያት ሰማያት የወረደውን ከቅድስት ድንግል ማርያም የተወለደውን በጥንት ስሙ ወልድ ቃል በኋላ ስሙ ደግሞ ኢየሱስ ክርስቶስ አማኑኤል የተባለውን ሰው የሆነውን አምላክ ለማመስገን ርዕቱ ከሰማያት ሰማያት መውረዱን ለመዘከር የሚጾም ጾም ነው። ጌታችን ጾመ ከማለት አስቀድሞ ከሰማያት ሰማያት መውረዱን ከድንግል ማርያም መወለዱን መናገር አስፈላጊ ነውና የመጀመሪያ ሳምንት ዘወረደ ተብሏል። አንተ በሰማይ አለ በምድር በባህርም በየብስም አለ የተባለውን በሰማይ በምድር የሆነውን አምላክ ወረደ መጣ ብሎ መናገር ሰው ሆነ ማለት ነው። ሰው ሆነ መገለጡን ለማስረዳት ነው እንጂ መውረድ መውጣት የሚባል ቃል በሁሉም ሙሉ ለሆነ መለኮት አይስማማውም። ቃላቱ ሰው አነጋገርን የሚመለከቱ ናቸው። መተርጎሙን አበው ሲተረጉሙ ዘወረደ ማለት ሰው ሆነ ማለት ነው ብለው ይተረጉሙታል። አምላካችን ሰው ከሆነ በኋላ መጣ፣ ሄደ፣ ወረደ፣ አረገ የሚሉ ቃላት ይስማሙታል። ምላቱን ሳይለቅ በሰው አካል ተወስኖ ታይቷልና። ስለዚህ ወረደ እግዚአብሔር ሰው ሆነ መገለጡን፣ አረገ ደግሞ የሰውነቱን ሥራ ፍጻሜውን መፈጸሙን ያሳያል። አረገ ስንል ቀድሞ በሰማይ የለም ማለታችን አይደለም። አምላካችን ኢየሱስ ክርስቶስ በመልኩ በዓለሙ ሁሉ ሙሉ ነውና ጾሙን ሐዋርያት ስያሜውንና ምስጋናውን ሥርዓቱንና ቅዳሴ ያሬድ አዘጋጅተዋል። ቅዱስ ያሬድ ትንቢት በንባብ ሐዋርያት ደግሞ በስብከት ሊቃውንት በትርጓሜ መልእክት በዜማ ይመስላቸዋል። ቅዱስ ያሬድ የመልእክትን የምስጋና ሥርዓት ወደ ምድር አምጥቷል። የነቢያት ትንቢት የሐዋርያት ስብከት የሚገባ ትርጉም አብራርቷል። አሜስጥሮ አዘጋጅቷል። ሐዋርያት ጾሙን ጾመው የጾሙን ሕግ ደንግገዋል። ቅዱስ ያሬድ ለጾሙ ስያሜ ሰጥቶ ምስጋና ከሥርዓቱ አዘጋጅቶ አቅርቧል። ቤተ ክርስቲያናችን የመጀመሪያውን የአብይ ጾም ሳምንታት ዘወረደን ስያሜን እንደ ቅዱስ ያሬድ ከሐዋርያት ተቀብላ ታስተምራለች። ይህ የመጀመሪያ ሳምንት ጸመር ቃል እየተባለ ይጠራል። ቃል የቤዛነት ንጉ ነው። ለክርስቲያኖች ባደረገው እርዳታ ምክንያት አንድ ሳምንት ሙላት ነበር። ያላወቀ ጾመህ ቃል ብለው አንድ ጊዜ ጾመው ትተው ጥንቱን የቅዱሳኖች ሐዋርያት መሆናቸውን ያውቁ ምእምናን ግን ሁል ጊዜ በየዓመቱ ይጾሙት ነበር። ዛሬ ድረስ ጾመር ቃል እየተባለ ይጠራል። እንዲሁ ሙሉ ታሪኩ በፍትሐ ነገሥት ትርጓሜ አንቀጽ 15 ላይ እንደዚሁ ተጽፎ ይገኛል። በዚሁ በመጀመሪያ ሳምንት በዕለተ ሰንበት የመዝሙር ከጾመ ድንጓግ የመጣ እንደሚናገረው እግዚአብሔርን በመፍራት ተገዙለት፣ ለእርሱ መገዛት ደስ ያሰኛችሁ። እግዚአብሔር ቸር፣ ምሕረቱ ለዘላለም፣ እውነቱ ለልጅ ልጅ ነው። እኛስ ሕዝቡን በማሰማራት በጎች ነንና ወደ ደጁን በመገዛት ወደ አደባባዮቹ በምስጋና ግቡ። ጾሙንም እንጹም፣ ጓደኞቻችን እናፍቅር፣ እርስ በርሳችን እንፋቀር። ሰንበት ስለ ሰው ተሰርታለችና ሰንበትን እናክብር፣ እውነትም እንስራ። አቤቱ ምሕረትና ፍርድን እንልሃለን፣ እንዘምራለን፣ ንጹሕ መንገድንም አስታውላለሁ ይላል። የዕለቱ ምንባብ ደግሞ በመልእክታቱ የተወጡት እንደሚያሳየው
ዕብራውያን ምዕራፍ 13 ቁጥር 7 እስከ 17ም እንዲህ ይላል። የእግዚአብሔርን ቃል የነገርኳችሁ መምህራኖቹ ዋሻችሁን አስቡ፣ መልካም ጠባያቸውን አይታችሁ በእምነት ምስያዎቹ ኢየሱስ ክርስቶስ ትላንትና ዛሬ እስከ ዘላለም የሚኖር እርሱ ነውና ሌላ ልዩ ትምህርት አታምጡ። ልባችሁ በመልህ አይደለም በጸጋ ቢጸና ይበልጣልና። በዚያ ይሄዱ የነበሩ ለዚህ አልተጠቀሙበትምና ድንኳኒቱንም ሲያገለግሉ የነበሩ ካህናት ከእርሱ ሊበሉ የማይችላቸው መሠዊያ አለ። ሊቀ ካህናቱ የሚሰዋውን እንስሳ ደም ስለ ኃጢአት ወደ ቅድስት ቅዱሳን ያቀርቡ ነበርና ሥጋውንም እንደዚሁ ከሰፈር ውጭ አቃጠሉት ነበር። ለዚህም ኢየሱስ ሕዝቡን በደሙ ይቀድሳቸው ዘንድም ከከተማ ውጭም ተሰቀለ። አሁን ተግዳሮቱ እንዲሁ ተሸክመን ወደ እርሱ ወደ ከተማ ውጭ እንውጣ። በዚህ የሚኖር ከተማ ያለ አይደለም፣ የምትወጣ እንሻለን እንጂ። በእውኑ እንግዲህ በሰው ምናምን ዘንድ የከንፈሮቻችን ፍሬ የሚሆን የምስጋና መሥዋዕት በየጊዜው ለእግዚአብሔር እናቅርብ አይገባንም። ነገር ግን ለድሆች መራራ ከእርሱ ጋር መተባበር አትርሱ። እንዲህም ያለው መሥዋዕትን እግዚአብሔር ደስ የሚያሰኝና የያዕቆብ መልእክት ምዕራፍ 4 ከቁጥር 6 ነገር ግን ፈጣሪያችን የምትበልጠውን ጸጋ ይሰጣል። ስለዚህም እግዚአብሔር ትዕቢተኞችን ይቃወማል፣ ለትሑታን ግን ጸጋን ይሰጣል ይለናል። እንግዲህ እግዚአብሔርን እሺ በሉ፣ ሰይጣንን ግን እምቢ በሉ፣ ከእናንተ ይሸሻል። እግዚአብሔርን ቅረቡ፣ ይቀርባችሁማል። እናንተ ኃጥአን እጆቻችሁን አንጹ። ሁለት ሐሳብ ያላችሁ እናንተ ልባችሁን አጥሩ። እዘኑና አልቅሱ፣ ስቃችሁም ወደ ለቅሶ፣ ደስታችሁ ወደ ሐዘን መልሱ። እግዚአብሔር ፊት ራሳችሁን ዝቅ አድርጉ፣ እርሱ ከፍ ያደርጋችኋልና። ግብረ ሐዋርያትም እንደሚለው የሐዋርያት ሥራ ምዕራፍ 25 ከቁጥር 16 ከጥቂት ቀን በኋላ ንጉሥ አግሪ እና በሪኒካ ወደ ቄሳርያ ወርደው ፊትን ተገናኙት። በእርሱ ዘንድ ብዙ ቀን ከቆዩ በኋላ ፈስቶስ የጳውሎስን ነገር ለንጉሥ ነገረው። እንዲህም አለው፣ ፊሊክስ በእስር ቤት ትቶ የሄደ አንድ እስረኛ ነው። በዚህም አለ በኢየሩሳሌም ሳለው ሊቃነ ካህናት እና የአይሁድ ሽማግሌዎች ወደ እኔ መጥተው እንዲፈርድበት ማለዱኝ። እኔ ተከሳሹ በተከሳሾች ፊት ሳልቆም ለተከሰስኩበት ምላሽ ይሰጥ ዘንድ ፈንታ ሳያገኝ እንዲሁ ምንም ቢሆን አሳልፎ መስጠት ሮማውያን ሕግ አይደለም ብዬ መለስኩላቸው። ከዚህ በኋላ በዚሁ በተሰበሰቡ ጊዜ ሳልዘገይ በማለዳ በፍርድ ወንበር ተቀምጬ ያ ሰው እንዲያመጡት ታዘዝኩኝ። የከሰሱትም በቆሙ ጊዜ እኔ እንዳሰብኩት በከሰሱት ክስ የሰራው ምንም ነገር የለም። ስለ ሃይማኖታቸው የሆነውን ክርክርና ስለሞተው ጳውሎስ ግን ሕያው ነው ስለሚለው ሰው ስለ ኢየሱስም አጥንቼ ከሆነ ክርክር በቀር ስለ ክርክራቸው የማደርገውን አጥቼ ጳውሎስን ወደ ኢየሩሳሌም ሂድ፣ በዚያም ልትከራከር ትወዳለህ አልኩት። አግሪ አንስቶስን እኒህን ሰው ልሰማ እወዳለሁ አለ። ክርስቶስም እንግዲህስ ነገ ትሰማለህ አለው። በማግስቱ አግሪጶስ በሪኒቅ በብዙ ግርማ መጡ። ከመሳፍንት እና ከከተማ ታላላቅ ሰዎች ጋርም ወደ ፍርድ ቤት ገቡ። ፈስቶም ጳውሎስን እንደሚያጡት እንዲዋዛ ፈስቶም እንዲህ አለ፣ ንጉሥ አግሪጳ እና አንተም ከኛ ጋር ያላችሁ ወንድሞች ሁላችሁ ስሙ። አይሁድ ከእንግዲህ ወዲህ በሕይወት ይኖሩ ዘንድ እንዳይገባ በኢየሩሳሌም ሆነ እዚህም እየጮኹ
ለምኑኝ። ይህ የምታዩት ሰው እነሆ እኔ ለሞት የሚያደርሰውን በደል ሁሉ እንዳልሰራ እጅግ መርምሬ እርሱ ራሱ ወደ ቄሳር ይግባኝ ማለት ስለወደደ እንግዲህ ልከው ቆርጫለሁ። ነገር ግን ስለ እርሱ ወደ ጌታዬ የምጽፈው የታወቀ ነገር የለኝም። ስለዚህ ከመረመረው በኋላ የምጽፈውን አግኝቼ ዘንድ ወደ አንተ ይልቁንም ንጉሥ አግሪፕ ወደ አንተ አመጣው። የበደሉ ደብዳቤ ሳይኖር እስረኛን ወደ ንጉሥ መላክ አይገባም። እኔም ነገሩ ሆነ አስሮ መላክ አስቸግሮኛል አለው። በዚያን ጊዜ የሚሰብከው የመዝሙረ ዳዊት መስፍን እንደሚለው መዝሙር 2 ከቁጥር 11 ለእግዚአብሔር በፍርሃት ተገዙ፣ በራድም ደስ ይበላችሁ፣ ጥበብንም አጽኑ፣ እግዚአብሔር እንዳይቆጣም ይላል። የወንጌሉን ንባብ የሚለው ደግሞ ዮሐንስ ወንጌል ምዕራፍ 3 ከቁጥር 10 እስከ ቁጥር 24 ጌታችን መልሶ አንተ የእስራኤል መምህራቸው ነህ፣ ነገር ግን እንዴትስ ይህን ታውቃለህ አለው። እውነት እውነት እልሃለሁ የምናውቀውን ነገር እናገራለን፣ ያየነውንም እንመሰክራለን። ነገር ግን ምስክርነታችን አትቀበሉም። በምድር ያለውን ስንነግራችሁ እንዴት ታምናላችሁ? ከሰማይ ከወረደው የሰው ልጅ በቀር ወደ ሰማይ እየወጣ የለም። እሱ በሰማይ የሚኖር ነው። በምድር በዳ እንደሰቀለው የሰው ልጅም እንዲሁ ይሰቀል ዘንድ ያለውና ያመነበት ሁሉ ለዘላለም ሕይወት እንዲያገኝ እንጂ ይዞ አድርጎ እስኪሰጥ ድረስ ዓለሙን እንዲህ ወዷልና። ዓለም በእርሱ ዘንድ ነው እንጂ በዓለም እንዲፈርድ እግዚአብሔር ልጁን ወደዚህ ዓለም አላከውምና። በእርሱ ያመነ አይፈረድበትም። በእርሱ ያላመነ ግን ሞት ተፈርዶበታል፣ በአንድ በእግዚአብሔር ልጅ ስም አላመነምና። ፍርዱ የሚለው ብርሃን ወደ ዓለም መጥቷልና ሰው ስፍራው ክፉ ስለሆነ ከብርሃን ይልቅ ጨለማን መርጧልና። ሥራውም ክፉ የሆነ ሁሉ ብርሃን ይጠላል። ክፉ ስለሆነ ሥራ ሁሉ እንዳይገለጥበት ወደ ብርሃን አይመጣም። እውነት የሚሠራ ግን ሥራውን ሁሉ ይገልጥ ዘንድ ወደ ብርሃን ይመጣል፣ ስለ እግዚአብሔር ብሎ ይሠራልና። ከዚህ በኋላ ጌታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር ወደ ይሁዳ ምድር ሄደ። እዚያም እያጠመቀ አብሮ ተቀመጠ። ዮሐንስ በዮርዳኖስ ማዶ በሳሌም አቅራቢያ ሄኖን ያጠምቅ ነበርና በዚያም ብዙ ውሃ ነበር። ብዙ ሰዎችም ወደ እርሱ እየመጡ ያጠምቃቸው ነበር። ዮሐንስ ገና ወደ ወህኒ ቤት አልገባም ነበርና ይሄ ጾም አብይ ጾም መባሉ ጌታችን ስለ ጾመው ነው። ሁዳዴ ጾም የሚባለው ሁዳዴ በሚባል ጥንታዊ የእርሻ መሬት ስም ታላቅነት ለመግለጽ ነው። በፍትሐ ነገሥት እንደተጻፈው የጥንቶቹ ከጠዋቱ እስከ 11 ሰዓት ይጾሙት ነበር። ዛሬም ቢሆን በመጠኑ ሕዝበ ክርስቲያን ከ7 እስከ 9 ጾመውታል። አንዳንድ አባቶችና እናቶች እንደ ጥንቱ እስከ 11 እስከ 12 ሰዓት ይጾሙታል። በጾሙ እንደ መድኃኒታችን ጥላት ድል እንነሳበታለን። እንዲሁም ጾሙን በአጠቃላይ 55 ቀን ያክል ይጾማል። አንደኛው ሰንበት እሁድ ዘወረደ በመባል ይታወቃል። እዚህ ቀን ስለ ኢየሱስ ክርስቶስ ከሰማይ ወደ ምድር መውረድ፣ የሰው ልጅ በትሕትና በፍርሃ አምላክን ስለመኖሩ ይዘምራል። የዕለቱ ስያሜ የተወሰደው በዕለቱ ከሚዘመረው የያሬድ መዝሙር ከሰኞ ጀምሮ ጾምህ ቃል ይባላል። ሰው ለጾሙ ልቡን እንዲያዘጋጅ ትምህርት የሚሰጥበት በውሙ ወቅት ሊኖረን ስለሚገባ ሕይወት የምንማርበት ሳምንት ነው። በዚህ ዕለት በታላላቅ ርዕሶች የተለያዩ ትምህርቶች እንዲሁም ይሰጣል። በፍርሃ እግዚአብሔር ይሰጣል። ሥጋዊ ፍርሃት ከኃጢአት በኋላ ተከስቷል። በጥላቻና በመንቀጥቀጥ የሚሆን የውስጥ ፍርሃት ሰው ሕግ አምላክን ሲተላለፍ ተጀምሯል። ይህ አይነት ፍርሃትና ራድም ወደ ዓለም ከኃጢአት በኋላ መግባቱን ያመለክታል።
ክርስቲያን ግን የእግዚአብሔርን ፍቅር ስለሚያውቅ እንደዚህ ያለ ፍርሃት ከክርስቶስ ነፃ መጥቷልና ፈጣሪን ለማክበርና በፍቅር ላይ የተመሰረተ ፍርሃ እግዚአብሔር በኃጢአት ምክንያት ከተፈጠረው ፍርሃ የተለየ ነው። ይህ ፍርሃት ከፍቅር ከአክብሮት የመነጨ በመሆኑ ለምሳሌና ለቅዳሴ የሚተጋ በመሆኑ በገነት በነበረው ሰው ሕይወት ውስጥ ነበር። ይህን ቅዱስ ጸጋ በጥላት ምክር ሲነጠቅ በድፍረት ኃጢአት ሠራ። ሪያ እግዚአብሔር የጥበብ ሁሉ መጀመሪያ ናት። በመሆኑም ዳዊት ያስተምረን ፈቅዶ ኑ ፍርሃ እግዚአብሔር ላስተምራችሁ ይለናል። የጥበብ ሁሉ መጀመሪያ የተባለችው ምክንያትም ሰው እግዚአብሔርን ከፈራ እንደ አብርሃም የታዘዘውን ሁሉ ያደርጋል። እግዚአብሔርን ፈርቶ የሰራውን ሥራም ሁሉ ለእርሱ ሞገስ ይሆነዋል። አባታችን ዳዊት ኑ አስተምራችኋለሁ ያላቸው ልጆቹን ሲያስተምር የእግዚአብሔር መልአክ እግዚአብሔርን በሚፈሩ ሰዎች ዙሪያ ይከባል ያድናቸውማል በማለት ፍሬያ እግዚአብሔር በመልእክት እግዚአብሔር እንደምታስጠብቅ ተናግሯል። ፍርሃ እግዚአብሔር ሕይወትን ለመፍቀድና በጎ ዘመን ለመተው በጠቃሚ መሆኑን ያስገነዝባል። ሲተረጎም እግዚአብሔርን የሚፈራ ከሆነ በጎ ዘመን ለማየት በሕይወት መኖር ከፈለገ አንደበትን ከልክል፣ እንዲሁም ከንፈሮችን ሽንገላ እንዳይናገሩ ከክፉ ሽሽ፣ መልካምንም አድርግ፣ ሰላምም እንዲሆን እንዲሁ ተከተል እንዲሁ ይለናል። በፍርሃ እግዚአብሔር የተጠቀመ ዳዊት የሚፈሩት አንዳችም አያጡም እና ቅዱሳን ሁሉ እግዚአብሔርን ፍሩ። እግዚአብሔርን የሚፈራ ትእዛዙን እጅግ የሚወድ ሰው ምስጉን ነው፣ ዘሩ በምድር ላይ ኃይል ትሆናለች አለ። ፍርሃ እግዚአብሔር ያላቸው ሰዎች ከደፋሮች ይልቅ ክቡራን በመሆናቸው ናቸው። እነርሱ የሚያከብሩ እንደሚከበሩ ሲነገር ዛሬ ለፍርሃ እግዚአብሔርን የሚፈሩ የሚያከብሩ እንዲሁ ይከበራሉ፣ በእግዚአብሔር ድንኳን ያድራሉ። ልጁ ሰሎሞንም እግዚአብሔርን ፈራ፣ ትእዛዙንም ጠብቅ አለው። እግዚአብሔርን የሚፈራ የመቶ አለቃ ቀርሜሎስ ጸሎትም ተሰምቶ አንባቢ ሆኖ እንግዲህ አውሳኝ ወንጌልን እንዳልተቀበለ በክርስቶስ እንዳላመኑ ለፍርድ እንደተጠበቁ ሰዎች ከድንጋይና ከጭነት የሚፈርጠውን ኀፍረት አስወግደን ራእይ እንደሚናገር ከዚያም አይነ ፍርሃት ክርስቶስ ነፃ እንዳወጣን እየተገነዘብን የእግዚአብሔርን ፍቅር፣ ቅድስናና ክብር ታላቅነት የሚገልጽ ፍርሃ እግዚአብሔር ንቁ። ቅዱስ ጳውሎስ በፍርሃት በመንቀጥቀጥ የራሳቸውን መዳን ፈጽሙ ይለናል። በዕብራውያን መልእክት የማይናወጥ መንግሥት ስለምንቀበል በማክበርና በመፍራት እግዚአብሔር ደስ ያሰኝ የምናመልክበትም ጸጋ እንያዝ። አምላካችን በእውነት የሚያጠፋ እሳት ነው አለ። ቅዱስ ጴጥሮስ በአንድነታችን ዘመን በፍርሃት በፍቅር ኑሩ ይለናል። በመለኮታቸው ጠባቂነት እግዚአብሔር እንዲያድን እንጸልይ፣ እንማጸነው። ከኔ ዘንድ ፈቀቅ እንዳይሉ መፍራቴን በልባቸው ውስጥ አኖራለሁ፣ ለእነርሱ መልካም በማድረግ ደስ ይለኛል ብሎ የተናገረውን ተስፋ እንዲያወርሰን ከፈሩ የተነሳ እንፍራው፣ አክብረው። የአጋንንት አይነት ፍርሃት ሳይሆን አባታችን ስለሆነ ክብር ንጉሳችን ስለሆነ ፍርሃት ይዘን ለእርሱ በፍቅር እንገዛ። ልጅ አባቱን ያከብራል፣ ባሪያም ጌታን ይፈራል። እኔስ አባት ከሆንኩኝ ክብሬ ወዴት አለ? ጌታስ ከሆንኩኝ መፈራቴ ወዴት አለ? እንዳለ አሜን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ጾም ጸሎታችንን ይቀበለን። አሜን። በሁለተኛው አብይ ሳምንት እስከምንገናኝ መልካም ቆይታ። ወስብሐት ለእግዚአብሔር።